እህታችን ልዕልና በመጀመሪያ ይሄንን ታላቅ የሆነ ርዕስ ነው አስፈላጊ ርዕስ ነውና በዚህ ጉዳይ ላይ ሙያዊ ትምህርትሽን ለመስጠት ፈቃደኛ ሆነሽ በመካከላችን ስለተገኘሽ በእውነት በዚህ ጉባኤ ስም በጣም አመሰግናለሁ። እኔም አመሰግናለሁ ይሄንን መድረክ ፈጥረው ስለጋበዙኝ በጣም እግዚአብሔር ይስጥልኝ። እግዚአብሔር ይክበር ይመስገን። እንግዲህ ወደ ርዕሱ ከመግባቴ በፊት እንደው በግላዊ በሚመስል ግን እጅግ በጣም አስፈላጊ በሆነ ርዕስ ልጀምር። ምክንያቱም እንግዲህ እንደማውቀው አንቺ ላይሰንስድ ክሊኒካል ሶሻል ወርከር ነሽ እና ብዙ ጊዜ ከፍሮንት ላይ ካሉት ሰዎች መካከል አንዱ ነሽ። ይሄንን ሜንታል ሄልዝን በሚመለከት በእውነት ደፋ ቀና ከምትሉት እህቶችና ወንድሞች መካከል አንዱ ነሽ። ወደዚህ ነገር ውስጥ ያስገባሽ ምንድነው? ለምንድነው ወደዚህ ሙያ የገባሽ? ሶሻል ወርከርን መሆንን የመረጥኩበት ኢንትረስቴ መጀመሪያ ላይ ሶሻል ጀስቲስ ነበር እና ኮሚኒቲ ኦርጋናይዚንግ ላይ ፎከስ አድርጌ ነበር ማስተርስ ፕሮግራሙን የገባሁት እና በሱ ማስተር ሶሻል ወርክ በጣም ሰፊ ነው፣ የተለያዩ ነገሮች በውስጡ አሉት እና የኔ ፍትህ ላይ ሶሻል ጀስቲስ ላይ እንትን ያለ ፎከስ ያደረገ ነበር። ግን ከትምህርት ቤት ወጥቼ ስራ ቸገረኝ ማግኘት። በዛ ሰዓት ትንሽ ስራ በጣም ኢኮኖሚ በጣም ወርዶ ስለነበር እና በአጋጣሚ ሆኖ የሚቀጥሩት ግን ኮሚኒቲ ሜንታል ሄልት ክሊኒኮች ነበሩ፣ የአእምሮ ጤና ላይ የተሰማሩ ኦርጋናይዜሽኖች ግን ይቀጥሩ ነበር ሰው። እኔ ምንም አይነት ኢንትረስት አልነበረኝም አእምሮ ጤና ላይ። እኔም የመጣሁበት ባህል አስተሳሰብ አእምሮ ጤና ላይ ያለው በጣም የዘቀጠ ስለነበር እኔም ፍላጎቱ አልነበረኝም። ግን መኖር ስላለብኝ ስራ መስራት ስላለብኝ just ቢሌን ለመክፈል ክሊኒክ ውስጥ ገባው። ግን ቀስ በቀስ እየለመድኩት እየወደድኩት ፕሮፌሽን ሆኖ መጣ ማለት ነው እና ብዙ ጊዜ ሰው ሲጠይቀኝ እኔ ፈልጌው ሳይሆን የገባሁበት እሱ ፈልጎኝ መርጦኝ የወሰደኝ ስራ ነው ብዬ ነው ማምነው። የሚገርም ነው ልዕልና። ለምንድነው የሚገርም ነው ያልኩት? እንደው የእግዚአብሔር ስራ ነው። አሁን ብዙ ሰዎች ጥሪን በምንድነው ማውቀው የሚሉ አሉ እና እግዚአብሔር አንዳንዴ ሌላውን በር ቁልፍልፍ ያደርግና ወደዚህ በር ያመጣል። አይመስልሽ? በትክክል የሚገርም ነው እና እግዚአብሔርን እናመሰግናለን። ለምን? ምክንያቱም እኔ በቅርበት አውቅሻለሁ ምን ያህል ፓሽን እንዳለሽ፣ ምን ያህል ለዚህ ነገር እንደተሰጠሽ አውቃለሁና ሳልፈልገው እግዚአብሔር ፈልጎኝ የገባውበት ነው የሚለው ነገር አሃ ለዚህ ነው ለካስ ከልቧ የምትሰራው እንድል ያሰኘኛልና እግዚአብሔር ይክበር ይመስገን። እንግዲህ ወደ ዛሬው ርዕሳችን እንምጣ። ምክንያቱም ለዚህ ለዛሬው ውይይታችን ምክንያት የሆነን ብዙ ጊዜ በዚህ በሶሻል ሚዲያ ላይ በተለይ አንዳንዴ አጓጉል የሆኑ ስለ አይምሮ ህክምና ወይም ደግሞ ስለ አይምሮ ጤንነት፣ ስለ ሜንታል ሄልዝ፣ ስለ ጭንቀት፣ ስለ ራስን ስለ መጉዳት ጥሩ ያይደሉ አንዳንድ ንግግሮች ይሰማሉ። በክርስትና ስም ሲነገሩ እንሰማለን። አንዳንድ ሰዎች ደግሞ አወቅን ብለውን ሐሳብ ሲሰነዝሩ እናያለን እንመለከታለንና ከመሰረቱ እንጀምር። ራሱ ከመነሻው ነገር እንጀምር። ጭንቀት እንግዲህ በአማርኛችን ዝም ብለን በጥቅሉ ነው ጭንቀት የምንለው። አንዴ ድባቴ እንለዋለን፣ ድብርትና የተለያየ ስም አለውና ጭንቀት ምንድነው? ዲፕሬሽን የምንለው ይሄ በሽታ ምንድነው እሱ? እስቲ እንደው በዛ ላይ እሺ ጥሩ መነሻ ጥያቄ ነው። እኔም ጭንቀት የሚለው ቃል ወይም ድብርት የሚለው ቃል አይመጥነውም ብዬ ነው ማስበውና ኢንተርኔት ላይ ገብቼ የተለያዩ ቃላቶችን ወይም ዴፊኒሽኖችን ስፈልግ እንደው ይቀርባል ብዬ ያገኘሁት የስሜት መጨፍገግ የሚለውን ትርጓሜ ነው ምናልባት ይቀርባል ብዬ ማስበው ለዲፕሬሽን። እና ዲፕሬሽን ልክ እንደ ሰውነት በሽታ፣ አሁን ለምሳሌ የሰውነት በሽታ ካንሰርን ብንወስድ
ካንሰር ራሱን የሚገልጽበት የተለያዩ ሲምፕተሞች አሉት ምናልባት ሆድ ቁርጠት የፀጉር መርገፍ ማስታወክ ምናምን የተለያዩ ሲምፕተሞች አሉት የአእምሮን በሽታም ዲፕሬሽንም ራሱን የሚገልጽበት የተለያዩ ሲምፕተሞች አሉት ከሰው ሊለያይ ይችላል ሁለት ሰዎች ዲፕሬሽን ኖሯቸው አንድ መገንዘብ ያለብን እሱ ነው ሁለት ሰዎች ዲፕሬሽን ኖሯቸው የተለያየ ሲምፕተም ቢኖራቸው ይችላል ሴትና ወንድም ዲፕሬሽናቸው የሚገለጽበት መንገድ ሊለያይ ይችላል ዲፕሬሽንም ደግሞ ደረጃ አለው በዚህ ሀገር ማይልድ ማደሬት ሲቪር እንለዋለን ሶ ደረጃው አነስተኛ መሐለኛ ደግሞ የከፋም ደረጃ አለው ማለት ነው ግን በአጠቃላይ ዲፕሬሽን የምንለው የስሜት መጨፍገግ ምን አይነት ስሜቶች አሉት የሚለውን ዘርዝረን ብናይ ደስ ይለኛል ሶ አስተሳሰብ ላይ የሚገለጽበት መንገድ አለ ስሜትና ባህሪ ላይ ነው እንግዲህ የሚገለጸው አንደኛው ሐዘን ነው ጥልቅ ሐዘን ውስጥ መኖር መቆየት ወይም ንዴትና ብስጭት ሲኖር ሴቶች ላይ ዲፕሬሽን በሐዘን ይገለጻል ወንዶች ላይ አብዛኛውን ጊዜ የመናደድ ገጽታን ይዞ ነው የሚመጣው የእንቅልፍ ማጣት ወይም ብዙ መተኛት የአፕታይት መቀያየር የምግብ ፍላጎታችን ወይ በጣም ሲቀንስ ወይም ብዙ መብላት ድካም ክሮኒክ የሆነ ሁልጊዜም የድካም ስሜት እንደውም በጣም የከፋ ደረጃ ሲደርስ ሰው ካልጋ ላይ ሁሉ መውጣት ያቀተዋል ሶ ድካም አንደኛው ሌላ ነው ሎ ሞቲቬሽን የምንለው ደግሞ የፍላጎት መቀነስ ምንም ነገር ለማድረግ ፍላጎታችን ሲያንስ ወደ ታች ሲወርድ ኮንሰንትሬሽን በቃ አንድ ነገር ላይ ፎከስ አድርገን መቆየት አቅማችን በጣም ሲጎዳና ሲላላ ሌላው ስናረገው የሚያስደስተን ነገሮች ላይ አለመሳተፍ ወይም የምንወዳቸውን ነገሮች መተው ለምሳሌ አንድ ሰው ኤክሰርሳይዝ የሚወድ ቢሆን ያንን መተው ትምህርት መተው ስራም ላይ እንደዚሁ ያንን መተው ከጓደኛ ጋር ተገናኝተው ጊዜ ማሳለፍን ያን ነገሮች የምንወዳቸውን የሚያስደስቱን ነገሮች ከዛ ራሳችንን ማግለል ራሳችንን ከሰው ማግለል ሌላው ሲምፕተሙ ነው ብቸኝነት እሱ ብቸኝነት አክቹሊ ለብቻው ትኩረት ያስፈልገዋል ሶ እንመለስበታለን ግን ብቸኝነት አንደኛው የሚገለጽበት ነው ዲፕሬሽን ሌላው የጎዶሎነት ስሜት ዋጋ የለኝም ዋጋ ቢስ ነኝ የሚል እምነት ባዶነት የሆነ ጉድለት አለኝ የሚል አስተሳሰብ ወይም እኔ የተሰበርኩ ነኝ የሚል እምነት ራስ ላይ ያለው እምነት ወደታች በጣም ሲወርድ ራስ ላይ ያለው እምነት በጣም ሲዘቅጥ ሌላው ደግሞ አግባብ የሌለው በጣም ከመስመር ያለፈ ጸጸት ሲኖር የከረረ ሐዘን ሲኖር በዛም ይገለጻል ሌላ ደግሞ ሁለት አሉ በጣም ኪ የሆኑኛ ሊሰመርባቸው የሚያስፈልጉ ተስፋ መቁረጥ ሌላው ደግሞ የኔ ችግር የኔ ውስጣዊ ህመም ወይም የኔ ሰፈሪንግ መፍትሄ የለውም ብሎ ማመን እነዚህ ሁለት ነገሮች በተለይ እኔ ፕሮፌሽኑ ስላለ ሰው በጣም እንደ ደውል ናቸው በቃ ሬድ ፍላግ የምንለው ነው እኔ ይሄንን ጠይቄ ሰው ተስፋ የመቁረጥ ስሜትን የሚያንጸባርቅ ከሆነ ምንም መፍትሄ የለውም የኔ ችግር ብሎ የሚያምን ከሆነ ወዲያው የምጠይቀው ጥያቄ ምንድነው ራስን የማጥፋት ስሜት አስተሳሰብ አለ ወይ የሚለውን ጥያቄ ነው ወዲያው የምጠይቀው ዲፕሬሽን አንደኛው ገጽታው ልክ እንደ ሌሎቹ እንደዘረዘርኳቸው አንደኛው ሌላው ሲምፕተሙ ሊሆን የሚችለው ሞትን ማሰብ ሞትን መመኘት ሞትን ማሰብ ሲባል ራስን በመጉዳት ማለት ነው አዎ ራስን በመጉዳት ማሰብ ሞትንም መመኘትና አንዳንድ ሰዎች አሁን የሚናገሩት አለ ባልተነሳው በቃ ከንቀልፌ ባልተነሳው እዛው በቀረው ሞትን መመኘት
በሐሳብ ደረጃ ማለት ነውና ዲፕሬሽን አንደኛው ገጽታው ይሄ ሊሆን ይችላል ሰው ተስፋ ከቆረጠ የኔ መፍትሄ መከራዬ ችግሬ መፍትሄ የለውም የሚል እምነት ካለው ቶሎ ብለን መጠየቅ ያለብን የመሞት ወይም ራስን የማጥፋት ሐሳብ አለ ወይ የሚለው ነው ያንን ጠይቄ አንድ ሰው አዎ ካለኝ ወዲያውኑ ቀጥሎ ጥያቄ ምንድነው እቅድ አለ ወይ የሚለውን ጥያቄ መጠየቅ ነው ሐሳብ አንድ ነው የሚቀጥለው ደረጃው ደግሞ እቅድ ነው እና ይሄ ጥያቄ በኔ ሙያ ላይ እኔ ሙያዬ የሚመራበት ህግጋት አለው እና ይሄን ጥያቄ ባልጠይቅ ተጠያቂነት አለኝ ግዴታ ነው ማለት ነው የሙያ ግዴታ ነው ስለዚህ አንድ ሰው ሐሳብ ካለ ቶሎ ብዬ የምጠይቀው እቅድ አለ ወይ ነው እቅድ አለኝ ካለኝ ደግሞ ከዛ በኋላ በደም አብጠርጥሬ ያ እቅድ ምን እንደሆነ እጠይቃለሁ ሶ ይሄንን እንደኔ ባለሙያ ሳይሆን ሁላችንም መጠየቅ ያለብን ጥያቄ ነው ተስፋ ቢስ የሆነ ማለት የኔ ችግር መፍትሄ የለውም የሚል አይነት ድምዳሜ ላይ አንድ ሰው ሲደርስ ሐሳብ ሲኖረው እቅድ ሊኖረው ይችላል ብሎ ማሰብ ይኖርብናል እና ያንን በደንብ ፊት ለፊት ዝም ብሎ ሸፈንፈን አድርጎ ማስቀመጥ ነገሮችን ልክ እንደሚረሳ አድርጎ መቁጠር አንዳንድ ጊዜ አደጋ እንደው ጥናቱ የሚያሳየው ምንድነው አንደኛው የተሳሳተ ሐሳብ ያለው በማህበረሰብ ውስጥ ምንድነው አንድ ሰው ሲያጋጥመን የስነ ልቦና ችግር ውስጥ ያለ ሰው ያምሮ ጤናው የተዛባ ሰው እንዳለ ስናይና ስናቅ ስለሞት ታስባለህ ወይም ራስን ለማጥፋት ታስባለህ ብለን ለመጠየቅ በጣም እንፈራለን ለምንድነው የምንፈራው ይሄን ጥያቄ ከጠየቅን እንደውም ሐሳብ ይሄን ነገር እንዲያረግ ሐሳብ እንሰጠዋለን ብሎ የማመን ነገር አለ ይሄ ካመን ነው ብዙ ሰዎች እንደዚህ ብለው ነው የሚያስቡት ከሪሰርቹ ተቃራኒ ነው ሪሰርቹ የሚያሳየው ምንድነው ራሳቸውን ለማጥፋት ሞክረው ያልተሳካላቸው ሰዎች ሲጠኑ ያሳዩት ምላሽ ምንድነው ሰው ጠይቆን ቢኖር ኖሮ ሰው አናግሯቸው በግልጽነት አናግሯቸው ቢሆን ኖሮ እንደማይገፉበት ነው ሪሰርቹ የሚያሳየው በግልጽነት መጠየቅ ኦፍ ኮርስ እንዴትም ጠይቃለን የሚለውም ራሱን የቻለ ታፒክ ነው ምክንያቱም ከትችት ነፃ በሆነ ፍቅር ላይ የተመሰረተ ንግግር መሆን አለ ወደሱ እንመጣለን በሰፊው ግን እዚህ ላይ አሁንም ለማስመር ያህል ዝም ብሎ ደርሶ ሳይሆን ይሄ ጥያቄ የሚጠይቀው ሬድ ፍላግ የሆኑ ማስጠንቀቂያዎችን በመናይበት ጊዜ ነው ነገን የማየት ተስፋው የጨለመ የሆነ ሰው የሚናገረው ነገር ሁሉ እጅግ ጽልመታዊ የሆነ መንፈሱ እጅግ በጣም የተጨቆነ የሆነ ሰው እና ኤክስትሪም በሆነ ዲፕሬሽን ውስጥ ያለ ሰው እነዚህ ነገሮችን በግልጥ አንስቶ መነጋገር እና በፍቅር እንደተባለው ፍርድ በሌለበት ትችት በሌለበት ፍቅርን በተሞላ መንገድ ምንድነው የምታስበው ስለ ህይወት ስለ ኑሮ ምንድነው የምታስበው ለማናገሩ መልኩ እሺ ሌሎች በዚህ በጭንቀት ዙሪያ ላይ የምናካትታቸው ሌሎች መገለጫ ባህሪያት አሉ ወይ ምናልባት ወደ የሚቀጥለው ጥያቄ ከመሄዴ በፊት ነው አብዛኛው እነዚህ ናቸው ሌላው ያላካተትኩት መገለጫ ስሜት ምንድነው ነምነስ ምንለው አለ በቃ የማይሞቀን የማይበርደን በቃ ምንም ስሜት አልባ መሆን አንደኛው መገለጫ ነው የሚገርም ነው እንዲያውም ትዝ ይለኛል እንኳን አነሳሽው ይሄንን ነጥብ ምንድነው የቀድሞ የአሜሪካ ፕሬዝዳንት የነበሩት ጆ ባይደን የልጃቸውን ሞት ተከትሎ ይሄንን ነገር አንሰውታውታል በሰዎች መካከል ሆኖ እንኳን ነም የመሆን ነገር ሁሉ ይደሰታል ሁሉ ይጮሃል ሁሉ ይዘላል እዚያ ውስጥ ሆኖ ነም የመሆን ነገር አንዳንዴ ወደዛ ዳርከር ወደ ሆነው የህይወት ምዕራፍ ላይ ሰዎች ሲሄዱ የሚያጋጥማቸው ነገር
አንስተው ነበር። ግሩም። ወደ ሁለተኛው ጥያቄ ከመሄዴ በፊት እዚህ ላይ አብሮ ማንሳት ማለት ቅድም በደንብ አንስተሽዋልና ግን በደንብ አስረግጦ ማንሳት ያስፈልጋል። በተለይ ጾታዊ ልዩነቱን ለምንድን ነው አስረግጠን የምንናገረው? ለምን? ምክንያቱም አንዳንዴ በወንዶች የግዴታ በእህቶች በኩል የተገለጠው አይነት የዲፕሬሽን መገለጫ በወንዶች ስላልተገለጠ ወንዶቹ በዛ የጭንቀት ወይንም የዲፕሬሽን ህይወት ውስጥ እንዳሉ አናስብም። አይ እሱ ወንድ ነው፣ እሱ ቱግ ስለሚል ነው፣ እሱ ንዴተኛ ሆኖ ነው፣ እሱ ቁጡ ሆኖ ነው እንላለንና ምንድነው እስቲ እሱ ላይ ትንሽ ሂጅበት እንደገና። አው ያው አንደኛ ኮንዲሽን ሊሆንበት ባህላዊ አስተሳሰባችን ነው። ወንዶች ናቹራሊ ያው ተሳስሮን ሞር ወንድ ጋር ስላለ አግሬሲቭ የመሆኑ ቁጡ የመሆኑ ነገር ተቀባይነት ያለው ጸባይ ነው እና ብዙም ትኩረት አንሰጠውም። አንድ ወንድ ልጅ ቢናደድ ቁጡ ቢሆን እንደውም የወንድነት እንደመገለጫም አይደል ነው የሚታየው አብዛኛውን ጊዜ። ስለዚህ ሪሊ ቦታ ሰተን ሌላ ነገር ምንም አናስብም ከወንድነት ጋር ስለምናስ እና በዚህ ምክንያት ብዙ ወንዶች ማግኘት የሚገባቸውን ኬር እና አቴንሽን እና እውቅና ለህመማቸው እውቅና አያገኙም። ትሪትመንትንም ስናይ በአብዛኛው ሴቶች ናቸው እርዳታ የሚያገኙት። ወንድ ላይም አንደኛው ሌላው ስሜትን የመግለጽ ባህል የለም ወንዶች ላይ። ወንዶች ልጆቻችንን ስናደግ ስሜት መግለጽ የወንድነት ኳሊቲ እንዳልሆነ አድርገን ነው የምናሳድገው ወንዶችን። ስለዚህ ስሜታቸውን የመግለጽ ቋንቋው እውቀቱም የላቸውም እነሱም ህመሜ ይሄ ነው ብሎ የማለት። ስለዚህ የታፈነ ህመም አብዛኛውን ጊዜ ወንዶች ላይ በንዴት ነው የሚገለጸው። ምክንያቱም ሌላ መንገድ ቋንቋ የለም ህመምን የሚገልጹበት፣ አልተማሩም። እንደ ማህበረሰብ ኢትዮጵያም ይሁን አሜሪካንም በአጠቃላይ ብዙ አብዛኛው ሀገሮች ላይ ያ ባህል የለም። ምክንያቱም ስሜት መግለጽ ብዙ ጊዜ ወንዶች ላይ የምናተኩረው ነገር አይደለም። በጣም እግዚአብሔር ያክብርልኝ። ይሄ ሁላችንንም የሚመለከት ነው። በተለይ ወንዶችንም እኛን ይመለከታል፣ ወንዶች ልጆችንም እናሳድግም ይመለከታል። በተለይ ደግሞ አገልጋዮች ካህናትንም ጨምሮ ይመለከታል። ምክንያቱም ይሄ አይነቱ ምልክት የዲፕሬሽን የድባቴ ምልክት ምን ላይ ነው የሚታየው የሚለውን ነገር ለመመልከት ለማየት እጅግ አስፈላጊ የሆነ ነገር ነው ብዬ ነው ማምነው። እሺ ወደ እጅግ ደግሞ የኛን ማህበረሰብ ወደሚመለከት መሰረታዊ ጥያቄ ልምጣ። ይሄው ምንድነው ሁሉ ጊዜ ለምሳሌ አካላዊ ስለሆነ ጉዳት እጅ ቢሰበር እግር ቢሰበር ወይም ደግሞ ሰውነት ቢጎዳ ለመናገር ምንም ችግር የለብንም። በቃ ቀስፎኛል እዚህ ጋር ይዞኛል እንላለን። እንደው ከዶክተር በላይ ዲስክሪፕሽኑን ተናግረን ነው በደንብ ለሰው የምናስረዳው። ግን ወደ ጭንቀት ላይ ስንመጣ ወደ አይምሮ መጨቆን ነገር ስንመጣ ግን ሁሉንም ነገር ድብቅ ነው የምናደርገውና ካለሽበት ሁኔታ ከሙያሽ አንፃር እንደዚሁም ደግሞ ያው ያደግሽበትም ማህበረሰብ ነውና ይሄ የመደበቅ ነገር ታቡ የማድረግ አይነኬ የማድረጉ ነገር ምን ያህል ነው ህዝባችንን እየጎዳን ያለው? ምክንያቱም ይሄንን በግልጥ መነጋገር ያለብን ይመስለኛል። ምክንያቱም አንደኛ ደብቀነዋል፣ ወደ ሌላው ደግሞ እንመጣለን ወደ ኋላ እና ይሄኛው ግን ምን ያህል ነው እየጎዳን ያለው? እንነጋገር። በጣም ጉዳቱ ኃይለኛ ነው። ምክንያቱም እውቅና ያላገኘ ህመም ሊድን አይችልም። ለመዳን አንድ ህመም እውቅና ያስፈልገዋል። ታፍኖ የተቀመጠ ጨለማ ውስጥ ያለ የተደበቀ ነገር እውቅና የለውም ማለት ነው። እውቅና እስከሌለው ድረስ ደግሞ መፍትሄና መድኃኒት ሊያገኝ አይችልም። ስለዚህ በእኛ ማህበረሰብ ውስጥ አእምሮ ጤና ላይ ያለው እውቀት በጣም
ያነሰ ነው። ይሄ የእውቀት ማነስ ነው። ኢትዮጵያን ብቻ ሳይሆን እዚህም ሀገር ስንመጣ ኦፍ ኮርስ ብዙ መሻሻልና ብዙ ማደግ አለ በእውቀት ግን እስቲል እዚህም ሀገር ላይ ስቲግማ አለ አእምሮ ጤና ላይ። ስለዚህ ይሄ ኢትዮጵያ ላይ ብቻ ነጻጸር አይደለም ግን ኦፍ ኮርስ እኛ ላይ ገናንን በጣም ገናንን እዚህ ይሄንን እውቀት ገና አልነካ ነው። ስለዚህ ብዙ ሰዎች አፍነውት ደብቀውት የያዙት ነገር ነው እውቀቱ ስለሌለ ያንን ችግራቸውን አውጥተው መናገር አይችሉም። ምክንያቱም ስቲግማ ምንን ይፈጥራል? ሼምን ይፈጥራል። ሀፍረትን በቃ አዎ ምክሰው እኔ ችግር ካለኝ የሰውን ትችት ስለምፈራ አፍኘው ነው የሚይዘው። አፍኘው ሲይዝ በቃ ውስጤን እየበላኝ የሚታወቀው እንግዲህ በጣም የከፋ ደረጃ ሲደርስ መደበቅ የማይቻልበት ደረጃ ላይ ሲደርስ ራሱ ፈንድቶ ሲወጣ ወጣት ማለት እንግዲህ ወይ ሰው ሜዳ ላይ ይወድቃል ራሱን በጣም የከፋ አእምሮ ችግር ውስጥ ገብቶ ያው ሜዳ ላይ የምናያቸው በኢትዮጵያም ቢሆን ራሳቸውን እያዋሩ የቆሸሸ ልብስ ለብሰው አይደል እንደዚህ ገጽታ ሲኖር ነው ያኔ ነው ይሄም አለ ወይ ልንል የምንችለው። ራስን ማጥፋት እንግዲህ የማትደብቀው ነው። ሄዶ የሆነ ቦታ ላይ እዛ ደረጃ ደርሷል ማለት ነው ራስን ማጥፋትና ጉዳቱ በጣም ኃይለኛ ነው። ጉዳቱን ደግሞ የሚነግረን ደግሞ ሌላው ምንድነው ቁጥሩን ካየውና እና አሜሪካን ሀገር በ2023 የዛሬ 2 ዓመት ማለት ነው ሞስት ሪሰንት ለን ዳታ ይሄ ነው 12.8 ሚሊዮን የሚሆኑ ሰዎች በደንብ ራሳቸውን ለማጥፋት አስበውበታል። 12.8 ሚሊዮን ሰዎች ራሳቸውን ለማጥፋት በደንብ አስበውበታል። ከዛ ውስጥ 3.7 ሚሊዮን የሚሆኑት አቅደዋል ራሳቸውን ለማጥፋት አቅደዋል። ከዛ ውስጥ 1.5 ሚሊዮን ሰዎች ሞክረዋል ራሳቸውን ለማጥፋት ሙከራ አድርገዋል። ከዛ ውስጥ የተሳካላቸው ከሁሉ ጊዜም አይሳካም። ከዛ ውስጥ ተሳክቶላቸው ራሳቸውን ያጠፉት 49316 ሰዎች ራሳቸውን አጥፍተዋል። ይሄ ዴታ እንግዲህ የ2023 ማለት ነው። ብዙ ሰው ነው። ወጣቱ ላይ ስንመጣ ሞስት ሪሰንት ያለን ዳታ የ222 ነው። ሞር ኦር ለስ ወጣቱ ላይ ቁጥሩ አንድ አይነት ነው ሞር ኦር ለስ እና እድሜያቸው ከ10 እስከ 24 ያሉ ሰው ልጆችና ወጣቶች ማለት ነው ከሚሞቱባቸው ሁለተኛው ምክንያት እዚህ ሀገር ራስን ማጥፋት ነው። ሁለተኛው ምክንያት ከአጠቃላይ ከአደጋውም ከምኑም በሁለተኛ ደረጃ ላይ ያለው ሁለተኛው ምክንያት ከሚሞቱበት ምክንያቶች ሁሉ ታይተው ሁለተኛው ራስን ማጥፋት ነው። እድሜያቸው ከ10 እስከ 24 ያሉ ልጆች ማለት ነውና ወጣቶች። ስለዚህ 100,000 ሰዎች 100,000 ልጆችና ወጣቶች ቢኖሩ ከዛ ውስጥ 11ዎቹ ራሳቸውን ያጠፉ ናቸው። በአጠቃላይ በዛ አመት ውስጥ የሞቱት ልጆችና ወጣቶች በዚህ ግሩፕ ውስጥ ያሉት 7126 ልጆች ከ10 ዓመት እስከ 24 ዓመት ያሉ ልጆች ራሳቸውን በማጥፋት ነው የሞቱት። 7126 ይሄ በጣም ትልቅ ቁጥር ነው። ኢትዮጵያ ላይ ስንመጣ ኦፍ ኮርስ ዳታ በደንብ የለም፣ ሪሰርች በደንብ የለም። ስለዚህ ያለን ቁጥር አነስተኛ መሆኑን ማሰብ አለብን። አንደኛ ኢትዮጵያ ላይ ደግሞ በጣም እፍረት ስላለ ራስ ማጥፋት ላይ ባህሉም ሃይማኖቱም ስለማይፈቅድ ምን ያህል አኪዩሬትሊ ሪፖርት ይደረጋል የሚለው ጥያቄ ውስጥ ይገባል። ግን ራፍሊ በ223 የተደረገ ጥናት ነበር እና ይህ ጥናት ናሽናል ኢንስቲትዩት ኦፍ ሄልት ላይ ፐብሊሽ ተደርጓል እና ከ19 እስከ 99 እስከ 2022 የራስ ማጥፋትን ትሬንድ የሚያጠና ጥናት ነው። ኢትዮጵያኖች ናቸው የሰሩት እና ጥናታቸው ያሳየው ምንድነው? ከ4 ሰዎች አንድ ሰው ኢትዮጵያ ላይ የአእምሮ ጤና ችግር እንዳለው ነው። ከ4 ሰዎች አንድ ሰው
የሆነ የአእምሮ ጤና ችግር እንዳለው ያሳያል ከ100,000 ሞቶች 100,000 የሞቱ ሰዎች ውስጥ 7.2 እስከ 8.4 የሚሆኑ ሰዎች ራስን በማጥፋት ነው የሞቱት ራስን የማጥፋት ሐሳብ ከሚያራምዱ ወይም ያሰቡ ፐርሰንቱ ከ6 እስከ 14% ይደርሳል just ራስን ማጥፋት ያሰቡ ያላቀድ የላቸውም ግን just ማሰብ ይቅርታ ያሰቡ እስከ 54% ይደርሳሉ ያሰቡ just በሐሳብ ደረጃ የሞከሩ ደግሞ እስከ 17% ይደርሳሉ እና ይሄ ጥናት የተለያዩ ጥናቶችን አዳቅሎ ያለውን ሪሰርች የተደረጉትን አዲስ አበባም ላይ ክፍለ ሀገር ላይም የተደረጉትን ገምግሞ ነው እንግዲህ ቁጥሮቹ በጣም የላሉ ናቸው ግን አትሊስት ሌላም አርቲክሎችን አይቼ ሁሉም ግን የሚስማሙበት እያደገ እንደሆነ ነው ማጥፋት እያደገ የሆነ ነው አንደኛው ምክንያት ብዙ ምክንያቶች አሉ ግን አንደኛው ምክንያት የአእምሮ የጤና ችግር እየጨመረ ስለመጣ በዛ ልክ ራስ ማጥፋትም እያደገ ይመጣል ማለት ነው ቁጥሩን ካየ ምን ያህል አፍነን መያዛችን እየጎዳን እንደሆነ ይገልጽልናል ማለት ነው ከንግግራችን አንፃር ሲታይ እንዲህ ያለ የገነነ ችግር ያለብን አንመስልም ፈን ስላደረግ ነው አንመስልም ያ በነገራችን ላይ ወደፊት ያው ቃል ትገብልናለሽ ምክንያቱም ይሄ ራሱ ለምን የሚለውን ገና አልነካ ነው ለምን ምክንያቱም ትራማ ትራንስጀነሬሽናል ትራማም ይሁን ሌላም ራሱን የቻለ ብዙ ውይይት የሚያስፈልገው ይመስለኛል ጦርነት የእርስ በርስ ጦርነት ሌላውም ነገር እና እነዚያን በሰፊው ወደፊት የምናይበት ሁኔታ ይኖራል አንድ አርቲክል ያነበብኩ ነበር ለዚህ ለግንኙነታችን ሲዘጋጅና አንድ አይ ቲንክ ወጣት ናት የጅማ ዩኒቨርሲቲ ተማሪ ነበረች መሰለኝና በዲፕሬሽን ውስጥ ስትራግል የምታረግ ተማሪ ነበረችና ስቃይዋን ችግሯን ሶሻል ሚዲያ ላይ ትጽፍ ነበርና እስከ 3 ጊዜ ሞክራለች ራሷን ለማጥፋት እና ይሄንን ሁሉ ትጽፍ ነበር ሶሻል ሚዲያ ላይ እና ፖስት አረግ ነበር መጨረሻ ላይ ትሪትመንት ውስጥ ገብታ ያገገመች ከመጣች በኋላ እዚህ ደረጃ እንዴት እንደደረሰች ምን እንደከበዷት ቃለ መጠይቅ ሲያደርጉላት አንድ የተናገረችው ነገር ምንድነው ይቀርብላት የነበረው ትችት ምን ያህል ነገሮችን እንዳባባሱባት ነበር የምታወራውና ራስ ማጥፋት ላይ ያለን ግንዛቤ በጣም ሊቀየር ይገባል በቤተ ክርስቲያን ደረጃም ስንመለከት በኦርቶዶክሳዊ ትምህርታችን ላይ በስጋዊና በመንፈሳዊ ወይም ደግሞ በነፍሳዊ ህይወታችን መካከል እንደዚህ በጣም ከባድ የሆነ ልዩነት አታስቀምጥም ቤተክርስቲያን ስጋዊ ህመማችን ሰው ስጋዊ ህመም ሲታመም በኃጢአት ምክንያት ነው ብላ አታምንም ቤተክርስቲያን ሁሉንም ማለት አንዳንድ ኃጢአቶቻችን እርግጥ ስጋዊ በሽታ ሊያመጡብን ይችላል ግን ስጋዊ በሽታ በሙሉ ከኃጢአት ነው የመጣው አትልም ቤተክርስቲያን ምክንያቱም የምንኖረው በወደቀ ዓለም ላይ ስለሆነ ፍራግመንትድ በሆነ ዓለም ውስጥ ስለሆነ በዛ ምክንያት ሌላው ዓለም እንደሚታመመው ሁሉ እኛም እንታመማለን ምክንያቱም በዓለም ውስጥ ነው የምንኖረው ልክ እንደዚህ ነፍሳችንም ትታመማለች የነፍስ ቁስል እኮ ነው ዲፕሬሽን ማለት የነፍስ ቁስል አይደለም ነፍሳችንም ትታመማለች እና ነፍሳችን የምትታመመው እርግጥ ነው አንዳንድ ጊዜ አጓጉል የሆነ ላይፍ ስታይል ውስጥ ስንገባ ጥሩ አይደለ ነገር ውስጥ ራሳችንን አቢዩስ ስናደርገው በዛ ምክንያት ወደ ዲፕሬሽን ውስጥ ወደ ተለያየ ነገር ውስጥ እንገባለን ግን ዲፕሬሽን ሁሉ ግን ከኃጢአት ይመጣል አይባልም ትክክልም አይደለም
ስለዚህ ነገርን ሁሉ አሁን የተያያዘው ነገር ምንድነው ነገርን ሁሉ ደምድሞ ኃጢያት ነው ያሉ ወይም ደግሞ የዚያን ሰው ስቃይና የዚያችን እህት ስቃይ በሐዘን አብሮ ልክ በሀገራችን ወግ ለምሳሌ አንድ የታመመ ሰው እግዚአብሔር ይማርህ እንደምንለው ማለት ነው እኛም እግዚአብሔር ይማርህ ብለን ያንን በአይምሮ ህመም የሚሰቃየውን በዲፕሬሽን የሚሰቃየውን ሰው መርዳት ያልቻልነው ከዚህ ችግር የተነሳ ነው ብዬ አስባለሁ እና ይሄንን ማስተካከል የኛ የካህናቱ ትልቅ ድርሻ ይኖራል ብዬ አስባለሁ ቤተክርስቲያን ሚና ምን ሊሆን ይችላል የሚለው ላይ አእምሮ ጤና ላይ ስንመጣ በአብዛኛው የአእምሮ ጤና ችግር ሲመጣ የሰይጣን መንፈስ ነው የሚባለው በዚህ እምነት ነው ሁላችንም የአእምሮን ጤናንም ችግር የምናውቀው የሰይጣን መንፈስ ነው የተባለ ማለት ነው እና ያ አስተሳሰብ በጣም ያቀለዋል ችግሩን በደንብ ፈትሸን ምን እንዳንገመግመው እድሉን ይነሳናል ምክንያቱም ብዙ ፋክተሮች ስላሉ የአእምሮ ጤናን የሚያቃውሱ ብዙ ናቸው ፋክተሮች ሰይጣን ላይ ብቻ ከደመደም ነው then የመመርመሩን ስራ አናከናውንም በደንብ ነገርን ካልገመገም ነው ደግሞ again መፍትሄ ልናገኝለት አንችልም የቤተክርስቲያን ሚና አእምሮ ጤንነት ላይ ሚና አለው እምነት በትልቅ ሚና አለው by the way የአእምሮ ጤንነት ላይ የስነ ልቦና ጤንነት ላይ ግን ደግሞ ይሄ አስተሳሰብ ጀሰይጣን ላይ ሁሉ ነገር ማስቀመጡ ደግሞ ራሱን የቻለ ጉዳት አለው ምክንያቱም ህመሙን በደንብ ከፍተን እንዳንፈትሽው ስለሚያደርገን ሶ ሁለተኛው የአእምሮ ጤናን ዕውቀቱን ቤተክርስቲያን ኤምብሬስ ስታረግ ትልቅ ለውጥ ይመጣል ምክንያቱም ማህበረሰባችን ሞር የሚሰማውና የሚያምነው የሃይማኖት አባቶች ነው ከዶክተሮች ይልቅ ከእንደና አይነት ባለሙያ ይልቅ የእምነት አባቶችን ነው የሚያምነው ሶ እነሱ ዕውቀቱን ኤምብሬስ ያደርጉት ማህበረሰቡ የመቀየር እድሉ በጣም ፈጣን ነው ሶ ቤተክርስቲያን እዚህ ላይ ሚና ከሌላት በጣም ለውጥ ለማምጣት የግንዛቤ ለውጥ ለማምጣት በጣም ይከብዳል እና ይሄንን ደግሞ በደንብ የሚያሳየው ምሳሌ አውቲዝም ነው አውቲዝም ብዙ ሰዎች ብዙ ቤተሰቦች የሚሰቃዩበት ልጆቻቸውን አፍነው ቤት ውስጥ የሚይዙበት ግንዛቤ ስላልነበረ በዝምታ ውስጥ የሚሰቃዩበት ከማህበረሰቡ ተገልለው የሚኖሩበት ችግር ነበር አሁንም ነው ግን ሎስ አንጀለስ ላይ የድንግል ማርያም ቤተክርስቲያንን ካየን እኔም እዛ ነው የምሄደው ቤተክርስቲያን የአውቲዝምን awareness embrace ስላደረገች እቺ ቤተክርስቲያን አሁን ሰው ለዛ ያለው ግንዛቤ በጣም 100% ተቀይሯል ድሮ ይተች የነበረው አሁን ልጆቹን የመቀበል በፍቅር የመቀበል ቤተሰቦቻቸውን የማበረታታት ኑ አይዟችሁ የማለት ነገር ነው የሚያሳየው በዚህ ምክንያት ብዙ ወላጆች ልጆቻቸውን ይዘው ሰርቪስ ይመጣሉ ልጆቹ ደግሞ በጣም ትራይቭ ያደርጉ ነው የተለያዩ አክቲቪቲዎች ላይ ይሳተፋሉ ወጥተው ይዘምራሉ ችሎታቸውን ያሳያሉ እና በጣም ፍቅር የተሞላበት አቀባበል ስላለ ከሌላ ቦታ የአውቲዝም ልጅ ኖሮት የሚሰቃይ ወላጅ ሌላ ይመጡ እዚህ ቤተክርስቲያን ቢመጣ በጣም ሼሙ ይለቀዋል ያ ከስቲግማ የመጣው ሼም ይለቀዋል ምክንያቱም የሚያየው አውቲዝም ያላቸው ልጆች በደንብ ሲታቀፉ ሲደገፉ ወጥተው ሲዘምሩ ምናምን ነው ሊያይ የሚችለው ስለዚህ እሱ ጋር የነበረው የመሰበር የመደበቅ ነገሩ ሼም ይጠፋል ስለዚህ ሼምን የሚያጠፋ ዕውቅና ነው በግልጽነት ስናወራ ያንን ነገር ሼም ይጠፋል ስለዚህ ይሄ ሁሉ የሆነው ቤተክርስቲያኗ ሚና ስለተጫወተች ነው በቃ አውቲዝምን ኤጁኬተር ሆና ስለተገኘች እዛ ቤተክርስቲያን የሚመጣ የማህበረሰብ አካል ሁሉ አሁን ስለ አውቲዝም ያለው አስተሳሰብ
በጣም ተቀየረ ትችት ቀረ ይሄ ነው ለውጥ እንደዚህ ለውጥ ነው የሚመጣው ቤተክርስቲያን ሚና ስትጫወት እውነት ነው አንዱ በእውነት ስለ ደብረ ጽዮን ድንግል ማርያም ካቴድራል እግዚአብሔርን ማመሰግነው የቅዱስ ያሬድ ልጆቻችን ኦቲዝም ልጆቻችን የሚያደርጉት አገልግሎት እጅግ በጣም የሚያስቀና ነው የነሱ ምስክርነት ኤፕሪል ላይ በመጣ ቁጥር ያው የኦቲዝም አዌርነስ መንዝ ነውና ሁሉ ጊዜ ደስ ይለኛል እዚያ አውደ ምህረት ላይ ቆመው የወላጆችም ራሳቸው የሚሰጡት ምስክርነት በጣም ሌሎችን ምን ያህል ከብዙ ሐዘንና ከብዙ የልብ ስብራት እንደሚያድን አውቃለሁና እግዚአብሔር ይክበር ይመስገን እርግጥ ነው ቤተክርስቲያን ማለት በአንድ ደብር ይሄ ከተከናወነ በሁሉ ቦታ ላይ ቢከናወን ምን ያህል ለውጥ እንደሚያመጣ እናውቃለን ብዙ ስራ መሰራት ይኖርበታል ብዬ አምናለሁ እንግዲህ አንዱም ለዚያ ነው ዛሬ እኔ ራሴ በቀጥታ በዚህ ጉዳይ ላይ ለማስተማር ነበር ሐሳቤ ግን እንዳንቺ አይነቱን ባለሙያዎች መጥራት ያስፈልገበት ምክንያት ይሄ ፎልስ ዳይኮቶሚ አለ ምንድነው ልክ ይሄ የአይዘር ኦር ሜንታሊቲ ስለሱ በጣም እናገራለሁ ወደፊትም በሰፊው በቃ መንፈሳዊ ነገር ነው እንጂ የሚያስፈልገው ህክምና ያስፈልግም ኦር ባለሙያ ያስፈልግም ምንም አይደለም የሚላል ነገር ግን ሁሉ ጊዜ ቤተክርስቲያን በነገረ መለኮቷም ይሁን ሶሻል በሆነው ነገሯ ላይ ቦዝ ኤንድ ሚለውን ነው የምትጠቀመው እንጂ አይዘር ኦርን አይደለም የምትጠቀመው በቃ ይሄ ብቻ አትልም ተስፋ አደርጋለሁ በፊትም ህክምናም እንደዛ አይነት ጉዳት ነበረው ማለት እንደዛ አይነት እይታ ነበረው አሁን የናንተም ሞያ የተሻሻለ ይመስለኛል ምንድነው መንፈሳዊነት በዚህ ጉዳይ ላይ ለምሳሌ በዲፕሬሽን ላይ ያለው ሚና ምንድነው ትልቅ አቅም ነው ሶ የአእምሮ ጤና ችግር ያለው ሰው እንደ ዲፕሬሽን ያለው ሰው ጋር ስንሰራ መጀመሪያ ኬር ላይ ስንመጣ ዲፕሬሽን ውስጥ ለምን እንደገባ ካወቅን በኋላ ከጽውቅና መስጠት አለብን አይደለ ምክንያቱም መጥለቅ አለበት ወደ ኬር ስንገባ መጀመሪያ የምንፈትሸው ነገር ይሄ ሰው ምን አይነት ውስጣዊ አቅም አለው ኦሬዲ strength because ሁላችንም የሆነ የራሳችን ይዘን የምንመጣው strength አለን ስጦታ አለን ሶ ያ ሰው ያለውን አቅም መጀመሪያ ማወቅ ነው ከዛ ላይ ነው እኛ የምንጨምረው እና እነዚህ አቅሞች ከለላ ናቸው ከለላ ማለት በሽታ በደንብ እነዚህ ከለላዎች ሲጎሉ ነው by the way ውስጣዊ ቁስል የሚፈጠረው ምክንያቱም መከራ ከሰው ጋር ተፈጥሯዊ ነገር ነው ሁላችንም የተለያየ መከራዎች ያጋጥሙናል ግን ወደ ትራውማ የሚቀየረው ትራውማ ማለት ህክምና ያላገኘ ውስጣዊ ቁስል ማለት ነው ህክምና ማያገኘው ደግሞ ያንን ክስተት ያንን መከራ የምናስተናግድበት ውስጣዊም ሆነ ውጫዊ አቅማችን ሲያንስ ያ ክስተት ያመጣው ጉዳት ወደ ቁስል ይቀየራል ስለዚህ ያንድን ሰው ውስጣዊና ውጫዊ አቅሙን ማዳበር እንደ ፕሪቨንሽንም ነው እንደ ኢንተርቬንሽንም ነው እና አንደኛው ውስጣዊ አቅም ምንድነው እምነት ነው እንደ አቅም የሚታየው እንደ ከለላ የሚታየው አሁን ለምሳሌ ዝናብ ኃይለኛ ዝናብ ቢዘንብ ጃንጥላ ብንይዝ ዝናቡን አያቆመው ግን እንዳንበሰብስ ከለላ ይሆነናል እምነት ከለላ ነው ዝናቡ መከራ ቢሆን ጃንጥላው አንደኛው አቅም ከለላ የሚሆነን እምነት ሊሆን ይችላል እምነትም ነው ምክንያቱም እምነት ትርጉም የህይወትን ትርጉም ይሰጣል ኖርን ትርጉም ይሰጣል መጽናኛ ነው እምነት ያለ ሰው መጽናናትን ትርጉምን ያገኛል የህይወት ዳይሬክሽንን ያገኝበታል ሌላው ደግሞ እምነት ከሰው ጋር ያገናኛናል የሰንስ ኦፍ ቢሎንጊንግ አይደለ ምክንያቱም ሰው ብቻውን አልተፈጠረም ብቻውንም ሊኖር አይችልም
ሰው ያስፈልገናል እና essence of belonging ከሆነ አካል አባል ነኝ የሚለው ትልቅ ምሰሶ ነው እምነት ያንን ይሰጣል አንድ ሰው ቤተክርስቲያን ሄዶ worship ሲያመልክ ከሌሎች ሰዎች ጋር ተሰብስቦ ነው አይደለ እምነቱን የሚገልጸውና ያ essence of community essence of belonging ይፈጥራል እምነት ትርጓሜ purpose and meaning and መጽናኛ ነው ይሄ እንግዲህ ትልቅ አቅም ነው ማለት ነው አንደኛ ጸሎት ጸበል እነዚህ ነገሮች ሁሉ አቅም ናቸው ጠቃሚ ነገሮች ናቸው አሁን ለምሳሌ እኔ ዲፕሬስድ የሆነን ሰው እምነት እንዳለው ካወቅኩኝ እምነቱን እጠቀምበታለሁ ጸሎት ሊሆን ይችላል ጸበል ሊሆን ይችላል ግን እምነቱን በደም መኮትኮት ከቶም አቅም ነውና ሙሉ ጤናን ለማግኘት እንደ አቅም ሆኖ የሚታየው እምነት ነው ማለት ነው አንደኛው አቅም አሴት እውነት ነው ቅድም ወደ አነሳነው ነጥብም ብንሄድ ከዛም ጋር ልናገናኘው እንችላለን ለምሳሌ ሬድ ፍላግ ያልነው ተስፋ አልባ መሆን ነው አይደለም እምነት ደግሞ ተስፋ ስለምናደርገው ነገር የሚያስረግጥ ነው ስለዚህ በሌላ አነጋገር ትልቁ ገደብ የሚሆን ከለላ ያልሽው ነገር ግሩም ነው ይሄ ከጃንጥላው ጋር ያያሽው ነገርና በትክክል እውነት ነው እኛም የምንለው ያን መከራ እንድናልፈው የሚያደርገን እምነታችን ነው ዓለምን የሚያሸንፈው እምነታችሁ ነው ይላል በእግዚአብሔር ቃል ላይ ዓለምን የሚያሸንፈው እምነታችሁ ነው ይላልና ከዛ አንፃር ልናየው የሚገባ ነው